ከኢየሱስ ክርስቶስ ስም የበለጠ ሌላ ስም የሚመለክ ስም አምልኮ የሚቀርብለት ስም የፈጣሪ ስም ቤተክርስቲያን ውስጥ የለም። ቤተክርስቲያን ጻድቃን፣ ሰማዕታት፣ ቅዱሳን መላእክትን ደግሞ ስማቸውን ስንጠራ በተሰጣቸው ቃል ኪዳን ያማልዱናል፣ ያስታርቁናል። ኢየሱስ ክርስቶስ ኃጢአታችንን ይቅር ይለን ዘንድ ይለምኑልናል እያልን ነው። ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የሚሰብካለ እንዴ? ኧረ ማንም የለም። ለኃጢአት ስርየት ጊዮርጊስ ደሙን አልሰጠንም። ወተክለ ሃይማኖት ከለሃኒ ስባረ ማጽሙ ተክለ ሃይማኖትም ለኃጢአት ስርየት ከተሰበረው ከእግሩ አንድ ደም ጠብ አላረገም። የዓለምን ኃጢአት በደሙ ያስተሰረየ ማን ነው? ኢየሱስ ክርስቶስ ነው። ከዛ በአዳም በኩል የመጣውን ኃጢአትና እንደገና ደግሞ የነፍስና የሥጋን ኃጢአት ማስተስረይ የሚችል ማን ነው? ኢየሱስ ክርስቶስ ብቻ ነው። እንደተለመደው ይህን ያህል በዓሉን በተመለከተ ለመግቢያነት ያህል ከተናገርኩ የዕለቱ ደግሞ ብዙ ጥያቄዎች መጥተዋል። አግባብነት ያላቸውን ጥያቄዎች መርጠን ጥቂት ደቂቃ ኢየሱስ ክርስቶስን በተመለከተ የመጡትን ጥያቄዎች ላይ መልስ እንሰጣለን። የመጀመሪያው ጠያቂያችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ እግዚአብሔር ነኝ ብሎ አላስተማረም። እግዚአብሔር ስለመሆኑ በራሱ አንደበት ሲነገር በመጽሐፍ ቅዱስ ተጽፏል ወይ? እኔ ግን ፈልጌ ኢየሱስ ራሱን እግዚአብሔር ያለበት ቦታ የለም። እናንተ ግን እግዚአብሔር ነው እያላችሁ ታመልኩታላችሁ። እኛም እንድንሰማው እግዚአብሔር መሆኑን በተለይ በራሱ አንደበት እግዚአብሔር ነኝ ያለበት ቦታ ካለ አውጥታችሁ ንገሩን የሚል ጥያቄ ተከስቶብናል። ያው ጠያቂው ማን እንደሆነ ይገባናል። ይሄን ጥያቄ በመጀመሪያ ደረጃ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ሲያስተምር በምዕራፍና በቁጥር ደረጃ ለሐዋርያት ሲያስተምር፣ ለሕዝብ ሲያስተምር፣ ለእስራኤላውያን ሲያስተምር፣ ለደቀ መዛሙርቱ ሲያስተምር ራሱን እግዚአብሔር ብሎ ጠርቷል ወይ ለሚለው ቀጥተኛ ጥያቄ አዎ ጠርቷል። እኔ እግዚአብሔር ነኝ ብሏል። አንዳንድ ጊዜ መጽሐፍ ቅዱስን ስናነበው አይናችን ይሁን ውስጣችን እየዘለለው ስለሚያነበው ነው እኮ ብዙዎቻችን የማይገባል። አዎ ብሏል ኢየሱስ ክርስቶስ። ጠያቂያችን ከዚህ ቀጥሎ ያለውን እንዲሰማኝ ቢሆን የተሻለ ነው። በመጀመሪያ እግዚአብሔር የሚለው ስም በእኛ በሀገራችን ቋንቋ ተተርጉሞ ከመምጣቱ በፊት እግዚአብሔር የሚለው ስም ትክክለኛ እግዚአብሔር ዘጸአት ምዕራፍ 3 ከቁጥር 14 ላይ ስሙን ለሙሴ ሲገልጽ ማን ብሎ ገለጸው? አሁን እግዚአብሔር ተርጉመን ነው እኛ። ስሙን ማን ብሎ ነው የገለጸው ለሙሴ? እግዚአብሔር ስንተረጉመው በዕብራይስጥ ቋንቋ አህያ ሸራህያ፣ በእኛ የልማድ ፕሮናውንሴሽን እህያ እሽር እህያ ምን ማለት ነው? ዘሃሎ ወይ ሄሉ ያለና የሚኖር። ይህንን ቃል ድገሙልኝ። ያለና የሚኖር፣ ያለና በሉ የሚኖር። ይሄ ነው እኮ ተተርጉሞ እግዚአብሔር የተባለው። ይሄ ነው በትርጉም ሂደት እግዚአብሔር የሚል ስያሜን ያገኘው። ለሙሴ እግዚአብሔር ስሙን ሲገልጽለት ስሜ እንዲህ ነው ያለና የሚኖር ነው ስሜ። ይህ ስም በዕብራይስጥ ሲተረጎም ሁለት አይነት ነው ያለና የሚኖር የሚለው። ያህዌም ይሆናል ኤሎሂምም ይሆናል። በግዕዝ ግን ዘሃሎ ወይ ሄሉ ነው። እግዚአብሔር ብሎ በሂደት የተተረጎመው ስም ይሄ ነው። እሱ የሊንጉዊስቲክስ ወይንም የቋንቋውን ሂደት ውስጥ መግባት አልፈለገም። ስለዚህ ለሙሴ ያለና የሚኖር የማስም የእግዚአብሔር ስም፣ ይሄንን ስም መጠቀም የሚችል ያለና የሚኖር የሚለውን ስም መጠቀም የሚችል እግዚአብሔር ብቻ ነው። ታዲያ ይሄንን ስም እግዚአብሔር በዘመነ ብሉይ ለሙሴ ማንነቱን የገለጠበትን ስም ኢየሱስ ክርስቶስ በአዲስ ኪዳን እኔ ያለና የምኖር ነኝ ብሎ አስተምሯል። አነ ሃሎኩ እምቅድመ ይትወለድ አብርሃም፣ እኔ አብርሃም ሳይወለድ ወይንም ሳይፈጠር ያለና የሚኖር ነኝ። እየሰማችሁኝ ነው? የዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ ሙሴ የተናገረው ቃል
እየተናገረ ከላይ አብራርቶ እንደውም በሙሴ ዘመን ለእናንተ የተናገራችሁ አብ አባቴ በእኔ ቃልነት ነው ራሱን የገለጠው። ያን ጊዜ ለሙሴ ቃል ሆኜ ለሙሴ ድምፅ ሆኜ ማንነቴን የገለጽኩት እኔ ነኝ። ያ እሱ እኔ የሆንኩት አሁን ለእናንተ ደግሞ ለአይሁድ ከአብርሃም በፊት አብርሃም ሳይወለድ አብርሃም ሳይፈጠር ያለና የነበርኩ እኔ ነኝ ብሎ ኢየሱስ ክርስቶስ እግዚአብሔርነቱን ለአይሁድ ነግሯል። አይሁድ ቋንቋው ገብቷቸዋል። ይሄን ቋንቋ ደግሞ በዕብራይስጥ ሲሆን ይሄያ ማለት ምን ማለት ነው? በእኛ ልማዳዊ ደግሞ ድምጸት ደግሞ አህያ ሸራህያ ማለት ምን ማለት ነው? ያለና የሚኖር የእግዚአብሔር ስም ነው። ይሄንን ስም የተጠቀመውና የዚህ ስም ባለቤት ነኝ ያለው በግሪክኛም ቋንቋ በዕብራይስጥም ቋንቋ ማን ነው? ኢየሱስ ክርስቶስ ነው። ታዲያ አይሁድ ምን አሉት? አንተማ እግዚአብሔር አትሆንም ብለው ድንጋይ አነሱ ሊወግሩት። ለምን? እንዴት ራሱን እግዚአብሔር ነኝ ይላል ብለው ስላልገባቸው ነው። እርሱ ግን ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። ክብር ምስጋና ለመድኃኔዓለም ይሁን። ስሙን እኔ ያለሁና የነበርኩ ብሎ የተረጎመው እሱ ነው። እሺ፣ ሁለተኛ ኢየሱስ ክርስቶስ ራሱን እግዚአብሔር ያለበት ቦታ የዮሐንስ ወንጌል ምዕራፍ 44 ከቁጥር 46 ላይ እንዲህ ይላል። ከቁጥር 45 ጀምሮ ላንብብላችሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያስተምር ነው። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር። እስኪ ምን አለ ኢየሱስ ክርስቶስ? አብን ያየ ማንም የለም ከማን ከሆነ በቀር? ከእግዚአብሔር ከሆነ በቀር። እዚህ ጋር እግዚአብሔር የተባለው ማን ነው? እሱ ራሱ። እርሱ አብን አይቶታል። አብን ያየ ማንም የለም። አብን አይቶም መቆምም መቀመጥም አይቻልም፣ ከባድ ነው። አብን ያየው ግን አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ይሄ ማለት ግን ሶስት እግዚአብሔር ማለት አይደለም። ትምህርቱ ረቀቅ ይላል። በአውደ ምሕረት ላይ የሚሆን አይደለም። በዚህ ደረጃ ማስረዳት አይቻልም። አሁን ባለንበት የአውደ ምሕረት የህዝብ የመስማት ችሎታና የኛም የማስረዳት ችሎታ ከዚህ አውደ ምሕረት ጋር ላይጣጣም ይችላል። ዳሩ ግን ኢየሱስ ክርስቶስ ሲያስተምር ምን አለ? አብን ያየ ማንም የለም። አብን ያየው እግዚአብሔር ነው። ከእግዚአብሔር ከሆነ በቀር ያማን ነው አለ። እኔ ነኝ አላቸው። ከዚህ የበለጠ ምን ብሎ እኔ እግዚአብሔር ነኝ ብሎ ያስተምር ኢየሱስ ክርስቶስ? ስለዚህ እኔ እግዚአብሔር ነኝ ብሎ ተናግሯል። ሶስተኛ ደግሞ መልስ ኢየሱስ ክርስቶስን በአብይ ጾም ውስጥ እንደምንማረው ሰይጣን ሲፈትነው ወደ ቤተ መቅደስ ጫፍ ላይ አወጣና አቆመው። ከዚያ በኋላ በመጽሐፍ መላእክቱን ስላንተ ያዝላቸዋል፣ ከዚህ ከጫፍ ከጉልላቱ ላይ እስኪ ውደቅ፣ መላእክቱ እኮ በእጃቸው ይጠብቁሃል እንዳትሰነካከል ብሎ ዳዊት ጽፏል። እስኪ ተወርወር አለና ኢየሱስን ፈተነው። ማ? ሰይጣን። ኢየሱስ ክርስቶስ ምን አለ ሲመልስለት? ጌታ አምላክህን አትፈታተነው ተብሎ ተጽፏል። እስኪ ይህንን ድገሙልኝ። ጌታ አምላክህን በሉ አትፈታተነው ተብሎ ተጽፏልና እኔ አምላክ ነኝ እያለ ነው። እኔ ጌታ ነኝ እያለ ነው። አምላክህን የፈጠረህን የቀጣህን እንዴት ትፈታተናለህ አንተ? ስለዚህ ኢየሱስ ክርስቶስ ምን እያለ ነው? እኔ እግዚአብሔር ነኝ፣ እኔ ጌታ ነኝ፣ እኔ አምላክ ነኝ፣ አትፈታተን። ጥቅስ በመጥቀስ እግዚአብሔርን መፈታተን አይቻልም፣ እኔ እግዚአብሔር ነኝ አለው። ይሄ ሰይጣን እኮ ክርስቶስን ሲፈትነው ምን ብሎ ነው የፈተነው? እመኔ አንተ ወልደ እግዚአብሔር፣ አንተ እግዚአብሔር ልጅ ከሆንክ እያለ ነው የፈተነው። የኢየሱስ ክርስቶስን የእግዚአብሔር ልጅነትን ሰይጣን መቀበል አይፈልግም። አሁን የዓለም ትልቁ ፈተና ወልድ ኢየሱስ የእግዚአብሔር ልጅ አይደለም ማለት ነው ይላል። አይደለም እያለ ያወራል። ማ? ሰይጣን። እኛ ግን የምናምነው የተገለጸልን ከሰማይ መዝገብ ተቀድቶ በመልአክ ብስራት ያወቅነው ከድንግል ማርያም ባጭር ቁመት በጠባብ ደረት ተወስኖ ያየነው የዳሰስነው ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው። ክብር ምስጋና ለመድኃኔዓለም ይሁን።
የእግዚአብሔር አብ ልጅ ነው። ሰይጣን ግን እዚህ ላይ የፈተነው ሰይጣን የሉቃስ ወንጌል ምዕራፍ 4 ከቁጥር 36 ጀምሮ ስታነቡ ጥያቄው ተመልሶበታል። ኢየሱስ ክርስቶስን ሲያይ ሰይጣን ምን ማለት ጀመረ? ቅዱሱ የእግዚአብሔር ልጅ ሆይ ያለ ጊዜያችን ልታጠፋን መጣህን እያለ ይፈራና ይንቀጠቀጥ የኢየሱስ ክርስቶስንም ኃይል ያውቅ ነበር ይላል። ስለዚህ ገብቶታል ሰይጣን ኢየሱስ ምን እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ምን እንደሆነ፣ እግዚአብሔር እንደሆነ። ሰይጣን በገዳመ ቆሮንቶስ ወይንም ደግሞ በቤተ መቅደሱ ጫፍ ላይ ሆኖ ኢየሱስ ክርስቶስን ሲፈትነው ጌታ አምላክህን አትፈታተነው። ከዚህ በኋላ እኮ ሰይጣን ብን ብሎ ጠፍቷል። ኢየሱስ ክርስቶስ እግዚአብሔር ነው። ስለዚህ ጠያቂያችን እኛ ኢየሱስ ክርስቶስን በራሳችን ፍላጎት እግዚአብሔር ነው፣ ፈጣሪ ነው፣ አምላክ ነው ያልነው ወይንም ደርበን ማዕረግ የሰጠነው ሳይሆን እርሱ የባህሪ አምላክ ነው። እርሱ እግዚአብሔር ነው። እርሱ ከሰማይ የወረደ እኔንና እናንተን ለማዳን ስጋን የተዋሃደ የእግዚአብሔር ልጅ የባህሪ አምላክ ነው። ክብር ምስጋና ለመድኃኔዓለም ይሁን። ሰው የሰጠው አይደለም ይሄ ማዕረግ። ስለዚህ ራሱ አስተምሯል። ራሱ እኔ እግዚአብሔር ነኝ፣ እኔ አምላክ ነኝ ብሎ አስተምሯል። እሺ ይሄ ነው መልሱ። ሌላኛው ጥያቄ ጠያቂያችን የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለውን ጠቅሶ እንዲህ ይለናል። ከላይ ያለው ጥያቄ ኢየሱስ ክርስቶስ ራሱን እኔ እግዚአብሔር ነኝ ያለበትን ሐዋርያትም 12ቱ ሐዋርያትም መልእክታትን ሲጽፉ ወንጌልን ሲጽፉ ፊተኛውና ኋለኛው አልፋና ኦሜጋ እያሉ ተንትነውታል። አሁን እሱ ውስጥ ሁሉ መግባት ሰዓት ስለማይበቃን ቀጥታ ክርስቶስ እኔ እግዚአብሔር ነኝ ያለበትን ቦታ ሁሉ ጠቅሼ ነው የመለስኩት። ሌላውን ትንታኔ ቤታችሁ እየገባችሁ ደግሞ መጽሐፍ ቅዱሳችሁን አንብቡ። ወደ ሁለተኛው ጥያቄ ስመጣ ጠያቂያችን እንዲህ ይለናል። የሐዋርያት ሥራን ምዕራፍ 4 ከቁጥር 12 ላይ ያለውን ጠቅሶ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚል የሕይወት ቃል ተጽፏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ እናንተ ግን የኢየሱስን ስም ትታችሁ የጻድቃን የሰማዕታት ስም ትጠራላችሁ ወይም ታበዛላችሁ፣ እንደዚህ የምታደርጉት ለምንድን ነው ብሎ ጠየቀን ጠያቂያችን። ይሄ አላዋቂ ጠያቂ ነው። ይሄን ጠየቀን። በመሰረቱ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚለው ኢየሱስ ክርስቶስ ብቸኛ ኃጢአትን የሚያስተሰርይ ስሙም ኢየሱስ የተባለ እኛ የምናመልከው የምንሰግድለት፣ ከዚህ በኋላ ነው የቅዱሳንን ስም የምንጠራው፣ ከዚህ በኋላ ነው የጻድቃንን ስም የምንጠራው፣ ከዚህ በኋላ ነው የሰማዕታትን ስም የምንጠራው። የት ሰምቶን ነው? ከኢየሱስ ክርስቶስ ስም የበለጠ ሌላ ስም፣ የሚመለክ ስም፣ አምልኮ የሚቀርብለት ስም፣ የፈጣሪ ስም ቤተ ክርስቲያን ውስጥ የለም። ቤተ ክርስቲያናችን ውስጥ የቅዱሳን ስም አለ። ከክርስቶስ በኋላ የሚጠራ የአማላጆች ስም፣ የሚያስታርቁን ስም፣ የሚያማልዱን ስም አለ፣ የቅዱሳን ስም። የኢየሱስ ስም ግን የሚያድን ስም ነው። ሰዎች እኮ የሚጠሩት ኢየሱስ እያሉ ለምንልን እያሉት ነው። እኛ ግን ኢየሱስ ስንል የምንጠራው ስሙን ምን እያልን ነው? አድነን እያልን ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ስሙን ኢየሱስ ትይዋለሽ የሚለው ትንቢት የተነገረበትን ሰው አይደለም የኢየሱስን ስም ያወጣው። በዕብራውያን ሕግ እኮ ሰዎች ቤተሰብ ሕፃን ሲወልድ እኮ ጉባኤ ተሰብስቦ በ8ኛው ቀን ስሙ ማን ይባል ተብሎ ቃለ ጉባኤ ተይዞ እናት አምናበት አባት አምኖበት ስሙ ገሌ ይባል ተብሎ ይጻፋል። የኢየሱስ ስም በቃለ ጉባኤ የጸደቀ አይደለም። በሰማይ መላእክት የሚያመልኩት ዓለምን በዘመነ ስጋዌ ያዳነ ስም ነው። ማን የሚለው ስም? ኢየሱስ የሚለው ስም። ከኛ በላይ ማን ነው የሚጠራው ኢየሱስን? ማንም። እኛ ግን ኢየሱስን ፍጡር ብለን አንጠራም። እኛ ግን ኢየሱስን ነቢይ ብለን አንጠራም። የመጥራታችን መንገድ ነው የሚለያየው። አዎ እኛ ኢየሱስን እንጠራለን ያድናል ብለን፣ ኃጢአትን የሚያስተሰርየው ብቸኛው እሱ ነው ብለን።
ቅዱሳንን እንጠራለን፣ ያማልዱናል። በዕለት ተዕለት ኑሯችን ብንወድቅ ብንነሳ እንቅፋት ቢገጥመን በተሰጣቸው ቃል ኪዳን መሰረት ያድኑናል የምንለው ከምድራዊው ስርዓት ከምንወድቅበት ከኃጢአት መንገድ በአዳም በኩል የመጣውን ኃጢአትና እንደገና ደግሞ የነፍስና የሥጋን ኃጢአት ማስተስረይ የሚችል ማን ነው? ኢየሱስ ክርስቶስ ብቻ ነው። ቅዱሳን እኮ ኃጢአታችንን ኢየሱስ ክርስቶስ እንዲያስተሰርይልን የምንለምናቸው እንጂ ኃጢአትን ማስተስረይ የሚችል ኢየሱስ ክርስቶስ ብቻ ነው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ከናንተ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ትንሽ ውሃ የሰጠ ዋጋው አይጠፋበትም። ይሄ ለቅዱሳን የተሰጠ ቃል ኪዳን የሚያማልዱበት ስርዓት ነው። የኢየሱስ ስም የሚጠራው ግን በዚህ ልክ አይደለም፣ ከዚህ በላይ ነው። ኢየሱስ የሚለው ስም ያድናል፣ ኢየሱስ የሚለው ስም የህይወት ምግብ ነው፣ የህይወት መጠጥ ነው ብላ የምትሰብክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ ጠያቂያችን የኢየሱስን ስም ትታችሁ የጻድቃን የሰማዕታት የቅዱሳን መላእክትን ስም ታበዛላችሁ ያለው ጠያቂያችን ተሳስቷል ማለት ነው። መልሱ እንዲህ ነው። እሺ አሁን እንዳልኳችሁ ጻድቃንን ስንጠራ አማልዱን አስታርቁን ብለን ነው። ኢየሱስ ክርስቶስን ስንጠራ ግን ኃጢአታችንን አስተስርይልን ብለን ነው። ወገኖቼ የፈለገ ቢሆን በምድር ላይ የሚያማልዱን የሚያስታርቁን ቅዱሳን ሰማዕታት መላእክት ቢኖሩ ኢየሱስ ክርስቶስን ተክተው የደሙን ዋጋ ተክተው የሚሰሩ አይደሉም። እነሱ አማላጆቻችን ናቸው። በመጻሕፍቶቻችንም የምንለው ይህንኑ ነው። ጊዮርጊስ ይወሃበኒ መጠነ ነጥበጠልም ደሙ ለኃጢአት ስርየት ጊዮርጊስ ደሙን አልሰጠንም። ወተክለ ሃይማኖት ከለሃኒ ስባረ ማጽሙ ተክለ ሃይማኖትም ለኃጢአት ስርየት ከተሰበረው ከእግሩ አንድ ደም ጠብ አላረገም። የዓለምን ኃጢአት በደሙ ያስተሰረየ ማን ነው? ኢየሱስ ክርስቶስ ነው። ከዛ በኋላ በመስቀሉ ስር ለተገኙት ቅዱሳን የማስታረቅ የማማለድ ስልጣንን ቃል ኪዳንን ግን ይሰጣል። ይሄ ሁለቱ መምታታት የለበትም። እሺ ከዚህ ጋር የሚሄድ አንድ ታሪክ ልንገራችሁ። የማርቆስ ወንጌል ምዕራፍ 2 ከቁጥር 5 ላይ እንዲህ ይላል። በቅፍርናሆም ኢየሱስ ክርስቶስ በአንድ ሰው ቤት ውስጥ ሆኖ ማስተማሩን የሰሙ ሰዎች አንድ የተጥመለመለ ሽባ ሰው፣ ግዕዙ የሚለው ምንድነው? መጻጉ ይላል። የተጥመለመለ ማለት መራመድ የማይችል ድቡልቡል ያለ ሰው፣ መቆም የማይችል ድቡልቡል ያለ ሰው በሽተኛ ነው፣ ሽባ ነው፣ ከሞት ያልተናነሰ ኑሮ ነው የሚኖረው። እሱን እንዲፈውስላቸው ኢየሱስ ክርስቶስን ይፈልጉ ነበር እና ቅፍርናሆም መምጣቱን ሰሙ። እንዳይሄዱ ህዝብ ብዙ ነው። ኢየሱስ ክርስቶስ ካለበት ቤት እንዳይገቡ በሩ ዝግ ነው በህዝብ ብዛት። ምን አደረጉ? በአልጋ ተሸክመው ይሄን የታመመ ሰው መጻጉን የተድቦለቦለውን ሰው ወይንም ሽባ የሆነውን ሰው ሰዎች ተሸክመው መጡ። ከዚያስ በኋላ ኢየሱስ ክርስቶስን ማግኘት ቢያቅታቸው እርሱ እንደፈለገ ያድነው ብለው በጣራ በኩል ጣራውን ገንጥለው ያንን ሽባ ሰው በአልጋ አድርገው ኢየሱስ ክርስቶስ ወዳለበት ቤት ከተቱት። ያን ጊዜ ኢየሱስ ያንን ሽባ አየው። ምን አለ ኢየሱስ ክርስቶስ? ወርእየ ሃይማኖቶሙ ይላል። ምንድነው የሚለው? የነዛን ሰዎች ሽባውን በጣራ የከተቱ ሰዎች፣ ሽባውን መጻጉን ወደ ኢየሱስ ያመጡ ሰዎች፣ እሱ አዳኝ ነው ብለው ያመኑ ሰዎች የነሱን ሃይማኖታቸውን አይቶ፣ የማንን ሃይማኖት አይቶ? አልጋውን የተሸከሙትን መጻጉን የተሸከሙትን ወደ ኢየሱስ በሽተኛውን ያመጡትን ሰዎች ሃይማኖት አይቶ፣ የታማሚውን ሃይማኖት አይደለም ያየው። የማንን ሃይማኖት ነው ያየው? የተሸከሙትን ሃይማኖት አይቶ ኢየሱስ ክርስቶስ እንዲህ አለ። ወርእዮ እግዚእ ኢየሱስ ሃይማኖቶሙ ይቤሎ ለውእቱ መጻጉዕ ታድገ ለከ ኃጢአተከ፣ ኃጢአትህ
ተሰረየችልህ። ለካ የተድቦለቦለው ኃጢአት ሰርቶ ነው። አሁን እኮ እሱ ንስሐ ገብቶ አይደለም። አሁን እኮ እሱ ማረኝ ብሎ አይደለም ወገኖቼ። እሱማ ምንም ኃጢአቱንም አልተናዘዘም። በኃጢአቱ ነው ለካ ሽባ የሆነው። ሁሉም ሰው በኃጢአቱ ሽባ ይሆናል ማለት አይደለም። ይሄ ግን እንደዛ ነው። ኢየሱስ ምን አለው? ኃጢአትህ ተሰረየችልህ። የእሱን ሃይማኖት አይቶ ነው አይደለም። የማንን ሃይማኖት አይቶ? ያመጡትን ሰዎች። እነዚያ ያመጡት ሰዎች የቅዱሳንን አማላጅነት የምንሰብካቸው ናቸው። ግን እነሱ አመጡ፣ ሊያማልዱ ሊያስታርቁ አመጡ። ኢየሱስ ሰማቸው አልሰማቸውም? ሰምቷቸዋል። ምናቸውን አይቶ? ሃይማኖታቸውን። ኃጢአቱን ግን ያስተሰረየለት ማን ነው? ኢየሱስ ክርስቶስ። ኃጢአትን ማስተሰረይ የሚችል ብቸኛው ስም ኢየሱስ የሚለው ስም ነው። ኃጢአትንም ይቅር የሚል እርሱ ነው። ታዲያ ፈሪሳውያን ይሄ የምናውቀው የዮሴፍ ልጅ ይሄ የምናውቀው ሩቅ ብእሲ እሱ ሰው ሆኖ ሳለ ራሱን እንዴት እንደ እግዚአብሔር ቆጥሮ ኃጢአት ተሰረየችልህ ይላል ብለው አጉረመረሙበት ይላል። ኢየሱስ ክርስቶስ ምንም እንኳ በሥጋ የተገለጠ ሰው ነው ብንለውም ፍጹም ሰው ፍጹም አምላክ ነው። ኢየሱስ የእግዚአብሔር ልጅ ኃጢአትን የሚያስተሰርይ ብቸኛው ንጉሳችን፣ አዳኛችን፣ ፈራጃችን ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው አንቀላቅለው የቅዱሳንን አማላጅነት ከኢየሱስ ክርስቶስ አዳኝነት ጋር አንቀላቅለው። ይህንን ሰዎች እየቀላቀሉ ነው የሚቸገሩት። ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የሚሰብካለ እንዴ? አረ ማንም የለም። አይታችሁ ከሆነ ሃይማኖታቸውን አይቶ እንደሚለው በምድራችን ላይ ብዙ የምናየው ቲያትር አለ። አሁን ሰይጣንን የሚያስወጡ፣ ጸበል የሚረጩ፣ ዘይት የሚነግዱ፣ በኢየሱስ ስም እያሉ የሚጮሁ በየመንደሩ በየሰፈሩ፣ እኛም ቤት አካባቢ እንሟርት እንጠንቁል የሚሉ የሚያስጮሁ በአንድ ጋኔን ስንት ነው የሚያስከፍሉት? 10 ብር ነው። በአንድ ጋኔን እኮ ውድ ነው እኮ አይቻልም። 1000 ጋኔን የሰፈረበት ሰው ክፍያውንም አይችለውም። እነዚህ አጋንንት እናስጮሃለን የሚሉ የአጋንንት ነጋዴዎች አሉ። ይገርማቸዋል። ታዲያ እነዚህን በተመለከተ ፈውሳቸው የእውነት ነው? ኢየሱስንስ የሚጠሩት የእውነት ነው? ለምንድን ነው ሰዎች የሚፈወሱት? ለምንድን ነው ሰዎች ከበሽታቸው የሚድኑት? ሰዎቹ ግን አጥማቂው ፈዋሽ ነኝ የሚለው ግን ሐሰተኛ እኮ ነው። ለምን ይመስላችኋል ሰዎች ግን የሚድኑት? ሐሰተኞች እያጉላሏቸው። ወርእየ ሃይማኖቶሙ፣ ሃይማኖታቸውን አይቶ እንዳለው የአጥማቂዎቹን በኢየሱስ ስም የሚነግዱትን፣ ዘይት የሚሸጡትን፣ 1 ጆግ ጸበል $100 የሚሸጡትን አይደለም። የነሱን ሃይማኖት አይቶ አይደለም፣ የታማሚውን ሃይማኖት ነው እዚህ ጋር ያየው። የታማሚውን እፈወሳለሁ ያለውን። እግዚአብሔር እኮ በግል ሃይማኖትህን ያያል፣ በግል ውስጥህን ያያል። ምንም እንኳን ሰው ሊያሳስትህ ቢሞክር እግዚአብሔር ግን ያድንሃል። ለዚህ ነው የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ዳግመኛ ለፍርድ ስመጣ አለ ኢየሱስ ክርስቶስ ብዙዎች ነቢያት ነን የሚሉ፣ ብዙዎች ፈዋሽ ነን የሚሉ፣ ድውያንን ፈውሰናል የሚሉ፣ ለምጽ አንጽተናል የሚሉ፣ አጋንንትን አውጥተናል የሚሉ ይመጣሉ ወደ እኔ ግን አላውቃችሁም እላችኋለሁ። ሂዱ ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ገሃነም ግቡ እላችኋለሁ። እነሱ ግን እንዲህ ይላሉ፣ ጌታ ሆይ ምን ነው በስምህ አጋንንትን አላወጣንምን? ተአምር አላደረግንምን? ድዌ አልፈወስንምን? ሙት አላስነሳንምን? ምን ነው ሲል አላውቃችሁም። አያችሁ፣ ሙት ያስነሳው ድዌ የፈወሰው እኮ ስለ ሰዎቹ እምነት ብሎ አጭበርባሪዎቹን ትቶ ማን ነው ጣልቃ ገብቶ ተአምር የሰራው? ኢየሱስ ክርስቶስ ነው። ክብር ምስጋና ለመድኃኔዓለም ይሁን። አጭበርባሪዎቹ አይደሉም፣ ኢየሱስ ክርስቶስ። ህዝቡን አይተውም፣ ሃይማኖተኛውን አይተውም። ምንም በላያችን ላይ የሚያጭበረብሩ ሰዎች ቢዞሩንም በግል ሃይማኖታችንን አይቶ የሚፈውስ የሚያድን ኃጢአትን የሚያስተሰርይ ማን ነው? ኢየሱስ ክርስቶስ ነው። እሺ፣ ስለዚህ እኛ የኢየሱስ ክርስቶስን ስም ስንጠራ በሆነው ባልሆነው ሲያጋሳንም ሲያቅለሸልሸንም ሲያስነጥሰንም በኢየሱስ ስም አንልም። ኢየሱስ ስንል እየሰገድን ነው።
ኢየሱስ ስንል እያስቀደስን ነው። ኢየሱስ ስንል እየቆረበን ነው። እየሰማችሁኝ ነው? ይሄ ነው እንጂ በሆነ ባልሆነው። ለምን ኢየሱስ የሚለው ስም ቅድም እንዳልኳችሁ የማን ስም ነው? የአምላክ ስም ነው። በሕግ ደግሞ ምን አለ? ዘጸአት ምዕራፍ 20 ላይ የአምላክህን ስም በከንቱ አትጥራ። የአምላክ ስም በሆነ ባልሆነው በከንቱ አይጠራም። የቆሎ ጓደኛም አይደለም። የሥርዓት አምልኮ ስም ነው። የሚፈውስ ስም ነው። የሚያድን ስም ነው። ስለዚህ እኛ ኢየሱስ ብለን ስንጠራ እንደ ሌሎቹ ፍጡር ነቢይ እያልነው አይደለም። ምን እያልነው ነው? አምላክ አዳኝ ፈራጅ፣ እኛን ለማዳን ከሰማይ የወረደ ኃጢአትን ማስተስረይ የሚችል ብቸኛው አዳኛችን እሱ ነው እያልን ነው። ጻድቃን ሰማዕታት፣ ቅዱሳን መላእክትን ደግሞ ስማቸውን ስንጠራ በተሰጣቸው ቃል ኪዳን ያማልዱናል፣ ያስታርቁናል። ኢየሱስ ክርስቶስ ኃጢአታችንን ይቅር ይለን ዘንድ ይለምኑልናል እያልን ነው። ክብር ምስጋና ለመድኃኔዓለም። ይሄ ነው፣ አንቀላቅለው እንጂ። ስለዚህ ጠያቂያችን የጠየከንን ጥያቄ በዚህ ደረጃ መልሰናል። ምናልባት ያልተብራራ ነገር ካለ ደግሞ በግል መጠየቅ ይቻላል። ሶስተኛው ጥያቄ ጠያቂው እንዲህ ይላል። የማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ያለውን ነው በመጥቀስ እግዚአብሔር አምላካችን ኢየሱስ ሲያስተምር አለ ጠያቂው፣ እግዚአብሔር አምላካችን አንድ ነው ብሎ ኢየሱስ አስተምሯል። ለምንድን ነው እናንተ እግዚአብሔርን አንድም ሶስትም የምትሉት? አምላክ አንድ ብቻ ነው፣ እናንተ ግን አንድም ሶስትም ትላላችሁ ብሎ ጠየቀን። አልገባውም። በመጀመሪያ ኢየሱስ ክርስቶስ ሲያስተምር የማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ቃሉ የሚለው ስማ እስራኤል አሃዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ይላል። አይታችሁ ከሆነ ይሄ ሶፍት ኮፒው በየስልካችን ላይ ያለው መጽሐፍ ቅዱስ ግን ምን ብሎ ጽፎታል? ቀይሮት እግዚአብሔር አምላክህ አንድ ነው የሚለውን ልክ ኢየሱስ ክርስቶስ እግዚአብሔር አምላካችን ብሎ እንደተናገረ አድርጎ ይሄ ሶፍት ኮፒው ወደ ራሱ አድርጎ አጠማዞ ጽፎታል። ወደፊት ሁሉንም ሊቀይረው ይችላል፣ አናውቅም። አበላሽቶታል። ስለዚህ ጠያቂያችን ኢየሱስ እኮ እግዚአብሔርን አምላካችን ብሎ እንደገና ደግሞ አንድ ነው ብሎ አስተምሯል። እናንተ ግን እግዚአብሔርን አንድም ሶስትም ትላላችሁ፣ ከየት አምጥታችሁ አስተማራችሁ ነው። በመጀመሪያ ኢየሱስ ክርስቶስ አምላካችን ብሎ አላስተማርም። በዚህ ገጸ ንባብ ላይ ያስተማረው እስራኤላውያንን እግዚአብሔር አምላክህ አንድ ነው እርሱም ብቻ አምልክ ብሏል። ይሄን ያለበት ደግሞ የራሱ ታሪካዊ ዳራ አለው። የማርቆስ ወንጌል ምዕራፍ 12 ከቁጥር 29ን ስታነቡት ከላይ ጀምራችሁ ስታነቡት ትንሣኤ ሙታን የለም የሚሉ ሰዱቃውያን ኢየሱስ ክርስቶስን አንድ ጥያቄ ሊጠይቁት መጡ። አንዲት ሴት በእኛ መሃል አለች። እነሱ እኮ ትንሣኤ ሙታን የለም ለማለት ነው የሚጠይቁት። አንዲት ሴት በእኛ መሃል አለች። ሙሴ ደግሞ በሕግ አንዲት ሴት ባሏ ከሞተባት የባሏን ወንድም ታግባ ይላል። የዋርሳ ጋብቻ ሙሴ ፈቅዷል። ታዲያ እኛ የምናውቃት ሴት የመጀመሪያ ባሏ ሲሞት የእሱን ወንድም ስታገባ፣ ቀጥሎ ያለን ባሏ ሲሞት የእሱን ታናሽ ስታገባ፣ እንዲህ ያለች ስታገባ ሁሉም እየሞቱ 7 ደረሱ። ስለዚህ በትንሣኤ ሙታን ጊዜ ይህቺ ሴት የማን ሚስት ትሆናለች ብለው ጠየቁ። ሲጀመር ታሪኩ ውሸት ነው። ፈጥረው ክርስቶስን ለመፈተን ብለው የጠየቁት እኮ ነው። ኤግዚስት ያደረገ ነባራዊ ታሪክ አይደለም። እራሳቸው ሰው እንስሳ ነው እንዴ 7 ድረስ የሚያገባው? ለነገሩ አይታወቅም። አንዳንድ ሰው እኮ አለ፣ ባሎች አሉ 5 6 ሚስት የሚያገቡ። መጽሐፍ ቅዱሱ በእርግጥ ሴቷን ነው ብዙ ባላገባች የሚለው። በእኛ ሀገር ልማድ ብዙ ሴቶቹ ጨዋ ናቸው። ደግሞ እንደዚህ ስላችሁ እንዳትኮፈሱ፣ ወንዱ ነው 5 6 የሚያገባው። እዛ በየሰፈሩ ምን ነው አንተ ሰውዬ፣ በዘመኑ በሽታ አለው፣ ስንት ክፉ ነገር አለ። እንደገና ደግሞ ልጆችም ለማሳደግ ሲባል ያው አራርቄ እኮ ነው ያገባሁት ይላል። ሰፈሩን ያራራቀው እኮ ሰዎቹን አይደለም። እንደዚህ አይነት ሰው አለ።
5 የሚያገባ 6 የሚያገባ አሁን ይባላል። የሴቶች ሊቀመንበር ነው የሚባለው። እንደዚህ አይነት ባል የለም። ባልና ሚስት አንድ ወንድና አንድ ሴት ብቻ ነው መጽሐፍ ቅዱሱ የሚፈቅደው። እነዚህ ሰዱቃውያን ኢየሱስን ሲፈትኑት አንዲት ሴት 7 ባሎች ነበሯት፣ በኋላ በዳግም ትንሣኤ የማን ሚስት ትሆናለች? ኢየሱስ ክርስቶስ ምን ብሎ መለሰ? ምን ብሎ መለሰላቸው? አይ ያኔ በትንሣኤ ጊዜ በመንግስተ ሰማያት እኮ ማግባት መጋባት የለም ያለ እንዳይመስላችሁ። እንደው በዛ እንዲቀጥልልኝ ብላችሁ እዚህ እንዳትዋደቁ። በዛ የሚቀጥል ምንም የለም። በዛ ጋብቻ የለም። መንግስተ ሰማያት ሴትነት ወንድነት የለም። የጾታ ፍላጎት ይጠፋል። እንኳን መንግስተ ሰማያት ደርሰን እዚህ ውስጥ እንደው እድሜ ሲገፋ ራሱ ይጠፋብህ የለ እንዴ? መንግስተ ሰማያት ደግሞ ከዛ በላይ ይጠፋብሃል። ጾታ የለም፣ የጾታ ስሜት የለም። ሰው የሚኖረው እንደ መላእክት ነው። ይሄን ያላወቀ ግን ጋብቻውን በመንግስተ ሰማያት ለማስቀጠል የሚፈልግ ካለ እሱ ተሳስቷል። መጽሐፍ ቅዱሳዊ ትምህርት አይደለም። ኢየሱስ ክርስቶስ ምን አለ? እንደ መላእክት ነው ሰዎች የሚኖሩት። ማግባት መጋባት የለም። ማግባት መጋባት የለም። በቃ ቁርጥህን ወቅ። ምንም የለም። እዚሁ እስክትሞት ድረስ እዚሁ ጨርሰህ ትሄዳለህ እንጂ እዛ አገባለሁ ጋባለሁ እያልክ የዚህ አልበቃ ብሎ እዛ ለማስቀጠል አይቻልም። ታዲያ ለነሱ ሲመልስላቸው ምን አለ? አንደኛ ማግባት መጋባት የለም፣ ሰዎች እንደ መላእክት ይኖራሉ። ሁለተኛ ሰው እኮ ሞቶ አይቀርም አላቸው። ከዛ ሲመልስላቸው ምን አለ? ኢየሱስ ክርስቶስ እንዲህ አላቸው፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር ለሙሴ ተናግሮ የለምን? እኔ እኮ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም። እግዚአብሔር ለሙሴ ሲገለጽ አብርሃም በስጋ ሞቶ ነበር፣ ይስሐቅ በስጋ ሞቶ ነበር፣ ያዕቆብም በስጋ ሞቶ ነበር። ግን በስጋ ቢሞቱ በነፍስ ግን ከእግዚአብሔር ጋር ስለነበሩ የሕያዋን አምላክ ነኝ፣ የሙታን አምላክ አይደለሁም። እነሱ ሁሉ ሕያዋን በመንግስተ ሰማያት እንደ መላእክት ይኖራሉ ብሎ መለሰላቸው ለጠየቃቸው ሰው። እነሱ ግን አይምሯቸው ውስጥ ሌላ ጥያቄ ተፈጠረ። የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ ሲል እንዴ አምላክ 3 ነው እንዴ አሉ። እንዴ ለምን የአብርሃም አምላክ ነኝ ብቻ አላለም? ለምን የይስሐቅ አምላክ ነኝ ብቻ አላለም? ለምን የያዕቆብ አምላክ ነኝ ብቻ አላለም? ለምንድን ነው 3 ጊዜ እነዚህን 3 ስሞች የጠራው? ስለዚህ እግዚአብሔር 3 ነው ብለው በህሊናቸው አሰላሰሉ። አንድ ጸሐፍት፣ አንድ ሕግ አዋቂ ይሄንን ማወቅ ፈልጎ ኢየሱስ ክርስቶስን ጥያቄ ጠየቀው። ታዲያ የሱንም ህሊና አይቶ ኢየሱስ ክርስቶስ የሰዱቃውያንንም ደግሞ በህሊናቸው እንዴት 3 እግዚአብሔር ይባላል የሚለው ነገር እንዳስጨነቃቸው አይቶ ክርስቶስ የልቦናቸውን ሐሳብ ፈልቅቆ መልስ ሰጣቸው። እስራኤል ሆይ ስማ፣ እግዚአብሔር አምላክህ ስንት ነው አለ? አንድ ነው። የአብርሃም አምላክ አንድ ነው። የይስሐቅ አምላክ የያዕቆብ አምላክ የተባለው አንዱ እግዚአብሔር ነው። 3 እግዚአብሔር የለም። ግን አብርሃም፣ ይስሐቅ፣ ያዕቆብ የተነገሩት እግዚአብሔር አንድም 3ም ነው ለማለት ነው እንጂ 3 እግዚአብሔር የለም ብሎ ማን የመለሰው? ኢየሱስ ክርስቶስ ነው ይህንን ያስተማረው። ትምህርቱ የሥላሴን የአንድነትና የሶስትነትም የትንሣኤ ሙታንን በመንግስተ ሰማያት ሰዎች እንደ መላእክት መኖር እንደሚችሉ ያስተማረበት እንጂ እግዚአብሔርን አንድም 3ም አይባልም ብሎ ለማስተማር ኢየሱስ ክርስቶስ የተናገረው ትምህርት አይደለም። በእርግጥ ይህንን ጥያቄ የሚጠይቁ 2 አካላት ናቸው። በአንድ በኩል የይሁዲ እምነት የሚከተሉ፣ ምክንያቱም እነሱ ሶስትነትን አይቀበሉ። ኢየሱስ ክርስቶስ የሚያለው ለነሱ ነው። እግዚአብሔር የሚለው ስም በዕብራይስጥ ዘፍጥረት ምዕራፍ 1 ከቁጥር 1 ላይ ኤሎሂም ይላል። ኤሎሂም ወደ አማርኛ ስንተረጉመው ቅድም እንዳልኳችሁ እግዚአብሔር ወይንም ሥላሴ ማለት ነው። ኤሎሂም ፕሉራል ነው፣ በብዙ ነው። በዕብራይስጥ የቋንቋ ልማድ ኤሎሂም ባራ ይላል። ቀጥታ ይፈታ ቢባል አማልክት ሰማይና ምድርን ፈጠረ ማለት ነው። ግን እንደሱ አይደለም። በቋንቋ ልማድ ኤሎሂም ባራ ሲል ባራ የሚለው ግስ ነጠላ ግስ ስለሆነ
ቋንቋ ውስጥ ገባውባችሁ ቲዮሎጂውን ለማምጣት ነው። ነጠላ ግስ ስለሆነ ኤሎሂም የሚለውን ሶስትነት ውስጥ ይከተዋል። ብዙ ሳይሆን አንድም ሶስትም ያደርገዋል። ስለዚህ ሥላሴ ሰማይና ምድርን ፈጠረ ወይንም ፈጠሩ ያስብላል። ስለዚህ እግዚአብሔር ብለን የተረጎምነው አንዱ ይሄንን ነው። እግዚአብሔር ማለት አንድም ሶስትም ሆኖ የሚነገርበት ስም ነው። እግዚአብሔር ባልኩ ጊዜ አለ ታላቁ ሊቅ ባስልዮስ እየተናገርኩ ያለሁት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። ይሄ ማለት ግን ሶስት እግዚአብሔር ማለት አይደለም ብሎ አስተምሯል፣ ተርጉሟል። እግዚአብሔር ማለት እግዚ ማለት ጌታ፣ አብ ማለት አባት፣ ኄር ማለት መንፈስ ቅዱስም ተብሎ ይተረጎማል። ስለዚህ ኢየሱስ ክርስቶስ ስለ አንድነትና ስለ ሶስትነቱ አስተምሯል። እርሱ የአብ የባህሪ ልጅ መሆኑን በተለየ አካሉ ስጋ መልበሱን አስተምሯል። ስለዚህ አንድነትና ሶስትነትን ራሱን አካቶ የሥላሴ አካል መሆኑን ገልጾ ኢየሱስ ክርስቶስ አስተምሯል። እኛ የፈጠርነው አስተምሮ አይደለም። የትምህርተ ሥላሴ ወይንም የምስጢረ ሥላሴ አስተምሮ የዮሐንስ ወንጌል ምዕራፍ 3 ላይ ተጨማሪ ስነግራችሁ ኒቆዲሞስን እኮ ሲነግረው ሲያስተምረው ምን አለ? ምንድነው ያለው ኢየሱስ ክርስቶስ? ስለ ሰማዩ እየነገርናችሁ አታምኑ፣ ያየነውን እንመሰክራለን፣ የሰማነውን እንናገራለን፣ ምስክርነታችን ግን እናንተ አትቀበሉ ማለት። ኢየሱስ ክርስቶስ ሲያወራ ምን እያለ ነው? እዚህ እኔ እያለ ነው እንዲያወራው? እኛ እያለ ነው ያወራው። ምን እያለ ነው ያወራው? እኛ እያለ ስለ ሰማዩ የሰማዩን ምስጢር የሚያውቀው ማን ነው? እርሱ ምን ስለሆነ? እግዚአብሔር ስለሆነ። ስለ አብ ያውቃል፣ ስለ ራሱ ስለ ወልድ ያውቃል፣ ስለ መንፈስ ቅዱስ ያውቃል። ይሄንን ምስጢር ስንነግራችሁ ዳግመኛ ተወለዱ ስንላችሁ አታምኑም። እኔ ግን እማውቀውን እኔ ግን ያየሁትን ለዓለም ላስተዋውቅ የመጣሁትን የእግዚአብሔርን ሕልውና ልመሰክር መጥቻለሁ። እግዚአብሔር ሲባል አንድም ሶስትም ነው ብሎ ያስተማረው ኢየሱስ ክርስቶስ ራሱ ነው። ክብር ምስጋና ለመድኃኔዓለም ይሁን። እሺ፣ ከዚህ ጋር በተያያዘ ይህን ጥያቄ የሚጠይቁ ደግሞ ሌሎች አሉ። የእኛን የትምህርተ ሥላሴ እግዚአብሔር አንድም ሶስትም ነው ስንል ትምህርታችንን አዛብተው በመጽሐፋቸውም የሚጠቅሱ ሰዎች አሉ። ሥላሴ የሚለውን ሲተረጉሙ በእነሱ ቋንቋ ለነሱ ሥላሴ ማለት አባት ልጅና ወይንም አባት እናትና ልጅ ለነሱ ሥላሴ ነው። በእኛ ቤተ ክርስቲያን አስተምሮ ግን ይሄ ትክክል አይደለም። ስለዚህ ይህን የሚጠይቁን ሰዎች አንዳንድ ሰዎች በመጽሐፋቸው ውስጥ ምን የሚል ቃል አለ? እነዚያ የመጽሐፉ ሰዎች የሚሉት ክርስቲያኖችንና አይሁድን ነው። እነርሱ እናቱን አባቱን ኢየሱስን ሶስቱን አንድ ላይ አድርገው ሥላሴ ይላሉ። ይሄ ትምህርት ትክክል አይደለም እያለ የሚጸርፉ ሰዎች አሉ። እኛ መች ትክክል ነው? ይሄ እኛን አይመለከትም። እንደዚህ ብለው የሚያስተምሩ ድሮ መናፍቃን ነበሩ። የፋርስ መናፍቃን ማኒና ፎጢኖስ የሚባል ሰው ሥላሴ ወይንም ደግሞ እግዚአብሔር አንድም ሶስትም ሆኖ መሰረት ያደረገው አንድም ሶስትም ሆኖ ሥላሴን ያስገኘችው ማርያም ናት የሚል የተሳሳተ ትምህርት ሥላሴነትን ሲያስተምሩ አብ አባት፣ ማርያም እናት፣ ወልድ ደግሞ ልጅ ብለው እመቤታችንን ያለ ቦታው በኑፋቄ መንገድ የሥላሴ አካል አድርገው ያስተማሩ መናፍቃን ነበሩ። ትምህርታቸው ተወግዟል። እኛ ግን ሥላሴ ስንል አብ ወልድ መንፈስ ቅዱስ ነው የምንለው። በሥላሴ አካልነት ውስጥ እመቤታችን አትጨመርም። እመቤታችን እግዚአብሔር አይደለችም። እመቤታችን ፈጣሪ አይደለችም። እመቤታችን አምላክ አይደለችም። የእግዚአብሔር እናት በስጋ ግን ኢየሱስ ክርስቶስን ወልድን የወለደች ናት። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው የቤተ ክርስቲያናችን አስተምሮ። ሰዎች ሳያውቁት የእኛን ትምህርተ ሥላሴ በራሳቸው ተርጉመው እኛን ሊተቹ ይፈልጋሉ። እነሱ የሚሉት የተሳሳተ ነው። እኛ ግን ኢየሱስ ክርስቶስ ያስተማረውን ስለ ራሱ ያስተማረውን ስለ እግዚአብሔር አንድነትና ሶስትነት ከእርሱ ቃል ይዘን እናስተምራለን። ስለዚህ
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።